አትዘባበቱ። ቀን ጣላት ብላችሁ ከፊታችሁ ቆማ ታገኟታላችሁ በሚለው ይስተካከል እንጂ ቅማምዬ የኔ እናት መቼም አንቺ አልወደቅሽም። እኛ የአንቺ እህቶች እያለን በጨራሽ የማይሆነውን ተይ እንጂ እንደዛ አይነቱን አስተሳሰብ በጨራሽ ከውስጥሽ አስወግጂው። የምሬን ነው እንዴ ሀይሚዬ፣ አንቺ እኮ በጣም እድለኛ ሰው ነሽ። የምሬን ነው በእውነት ሳይሰስቱ ኩላሊታቸውን አስፈላጊ ከሆነ አውጥተው የሚሰጡ ነፍሳቸውን የሚሰጡ ያው የኛ ነፍስ ምን ይሰራልሻል እንጂ እና እስከ መጨረሻው ድረስ የሚጋፈጡ አናቃለን። ዛሬ የሆነ ነገር ሊፈጠር ይችላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ውዶች። ይህንን ቪዲዮ እስከ መጨረሻው አዳምጣችሁ ላይክ ሼር አድርጉት። ማውራት የምፈልጋቸው በጣም ዋና ነጥቦች አሉ። ዛሬ እንድታዳምጡልኝ እፈልጋለሁ። ሼርም እንድታረጉት እፈልጋለሁ። የምሬን ነው የምላችሁ። በጣም የተበሳጩበትም ነገር አለ። በጣም ማለት ነው ነገሩን ሳስበው በጣም ነው ቅጥልጥል ያልኩትኝ። ስድብ ምናምን አይደለም ግን ልትሳደቢ ነው መቼም ልትሉ ስለምትችሉ ቀድሜ ልንገራችሁ ብዬ ነው። በቅድሚያ ሀይሚዬ የሆነ ነገር ስቶሪዋ ላይ አድርጋ በቃ አሌለ በጣም ነው የሆነ የተሰማኝ። ሌላው ወደ ሀይሚ እመለሳለሁ። በቅድሚያ ግን ማለት ነው ይሄ አሮጊቶች ናችሁ እናንተ፣ እድሜያችሁ አልፏል፣ የእናንተ ጊዜ አልፏል የተባለው ነገር በጣም ነው ያናደደኝ። በጣም ማለት ነው። እኔ ይሄንን መልእክት አድርሱ። ትክታክ ላይ የሚወራውን ብቻ እየቆራረጣችሁ አትላኩ። እኛ የምናወራውን እየቆራረጣችሁ ላኩ፣ አድርሱ እንጂ ይስሙልን። እንዴ መነገር ያለባቸው ሰዎች አሉ፣ የረሱ የመጡበትን የረሱ አሉ። 100,000 እንዲሞላላቸው 100,000 50,000 እንዲሞላላቸው ሀይሚ በቤታቸው አልተገኘችም እንዴ? ተገኝታ ነበረ። ማን ነው አሮጊት እኮ ላይክ ሰብስክራይብ እኮ አድርጎ እኮ ነው እዚህ የደረሳችሁት። ዛሬ ዞር ብላችሁ አሮጊት ብላችሁ እንድትሳደቡ ወይንም እንድትናገሩ ያደረጓችሁ አሮጊት ብላችሁ ጀጅ ያደረጋችኋቸው ሰዎች ናቸው። እና ሰው የመጣበትን ሲረሳ፣ እኔ ባለፈውም ነግሬያችኋለሁ፣ እኔ እጠላለሁኝ። የምሬን ነው ምላችሁ። አሁን እኔ የመጣሁበትን ከረሳው ሰው አይደለሁኝም፣ አህያ ነኝ። አህያ እንኳን አሁን ተሽሏል፣ እየሰለጠነ ነው። ተሽሏል፣ ከአንዳንድ ሰዎች ተሽሏል። እና ሰው ኤግዛምፕል እና ዊዘር አስባችሁታል? እግዚአብሔርን እምላችሁ በዶላር ተከፍሏቸው ዶላሩ አይመነዘርም፣ ምንም አይልም። በቃ በዶላር ነው ግብይት የሚያደርጉት አሜሪካ ላይ ማለት ነው። ያንን እንኳን ሳይሰስቱ ጌም ሲጫወት እነ ዊዘርን ጥሩልኝ ሼር አድርጉልን እነ ዊዘር እያለ ያቀንቀናም ወንድም ማለት ነው ሼር እየተደረገ የአንበሳ መዓት ነው የሚያዘንቡት እንዳይሸነፍ ማለት ነው። ይሄ ለምን ይመስልሃል? ስለወደዱ ነው ጊዜያቸውን ገንዘባቸውን የሰዉት። ዛሬ ዞር ብለክ አሮጊት ምናምን የእናንተ ጊዜ አልፏል፣ ይሄ የእነሱ ጊዜ ነው ምናምን። ኦኬ የነ ሀይሚ ጊዜ ዝሙት ያስተላልፉ ነው አይደለ? አልገባንም። ዝሙቱን በሰፊ ያስተላልፉት ምናምን ነገር ወይንም ሀይሚ ትረገጥ ትሰደብ ነዋ ነገርየው። እንዴት ነው የሚያረገህ? እንዴት ነው የሚያደርጋችሁ? ቢያንስ እንኳን ሰው የተደረገለትን እንኳን ባያቅ ቢረሳ ያደረገው ሰው አይረሳም። በእርግጥ እነ ዊዘር ይሄንን አደረግን ምናምን አይሉም። ለምን? የአራድዬ ልጆች ናቸው፣ የተማሩ የሰለጠኑ ናቸው። የሚኖሩትም የሰለጠነ ሀገር ነው። ፋራ የሚኖርበት ሀገር ሳይሆን የሰለጠነ የተማረ የሚኖርበት ሀገር አሜሪካ ላይ ነው የሚኖሩት። ከዛም የተማሩ የተመራመሩ ጨዋ ቤተሰብ ወልዶ ያሳደጋቸው ስነ ስርዓት ያላቸው ናቸው። እነዛ አሮጊት ብለህ አንተ ጀጅ ያደረካቸው የተማሩ ናቸው። ፋራ ቢሆኑማ እንዳንተ ይሄ ስግጥናማ የሞላባቸው ቢሆኑ እኔ እንደዚህ አድርጌ ዛሬ እንደዚህ ልሰደብ ነው እንዴ ምናምን ብለው ሶፍት ይዘው ያለቃቅሱ ነበረ። ምንም አልመሰላቸውም። ምክንያቱም ወደውና ፈቅደው ላደረጉት ነገር የአራድዬ ልጅ ምንም አይመስለውም። ገባክ? በዊዘር ውስጥ በገኒ ውስጥ ያንን ነው እኔ የተመለከትኩትኝ። በጣም ነው ያደነቅኳቸው። አይክ አራዳ ማለት ነው ሰጥቶ ምናምን ነገር አይነክስም። የሆነ መልሶ አንተን አይልም፣ አያለቃቅስም። የሚያደርገው ከልቡ ስለሆነ ማለት ሲወድም እንደዛው
አለቀ። ግን ይሄ ለእናንተ ወይዘርዬ ይሄ ለእናንተ ትምህርት ይሆናችሁ፣ ተማሩበት። የምሬን ነው የምላችሁ፣ ተማሩበት። የማትከበሩበት ቦታ አትገኙ። በወንድም እየተላከ እየተሰደባችሁ እየተረገጣችሁ አሮጊት እየተባላችሁ ጀጅ እየተደረጋችሁ ክብራችሁን ዝቅ የሚደረግበት ቦታ አትገኙ። መጀመሪያ ላይ ራሳችሁን አስከብሩ። አለቀ። ከምንም በላይ ክብር ይበልጣል። ሰው ለጥቅም ብቻ ተሆነ እኔን የሚፈልገኝ አይፈልገኝ፣ ገደል ይግባ። ምን ይሰራልኛል? እኔ ካልተፈለግኩኝ እኔ ያመጣሁት ነገር ከሆነ የሚፈለገው አልፈልግም። እኔ አልፈልገውም። ያን ሰው እንዴ ሰው መሆን እኮ ይቀድማል። መጀመሪያ ውዶቼ ሰው ሆኖ መገኘት ይቀድማል። ዛሬ እኮ ሀይሚዬ ሰው ሆና ተገኝታ ሰው ሆና ልበቀና ሆና ጀግና ሆና ቀና አድርጋቸው ዛሬ እነዛ ቀና ስታረጋቸው የኖሩ ሰዎች ዛሬ አንገቷን ራሷን በቃ አንገት ለማስደፋት እኮ ነው እየተጣጣሩ ያሉት። ነገር ግን ሀይሚ መቼም አንገቷን አደፋም፣ እኛ እህቶቿ እያለንላት ማለት ነው። እና ለዛም ነው ሀይሚዬ አትዘባበቱ፣ ቀንጣለው ብላችሁ ከፊታችሁ ቆሞ ታገኙታላችሁ ያለችው። እና አትዘባበቱ ቀንጣላት ብላችሁ ከፊታችሁ ቆማ ታገኟታላችሁ። አሁንም ከፊታችሁ ናት የተገተረችው፣ ከፊታችሁ ነው የተሰለፈችው፣ አሁንም ከፊታችሁ ነው እየመራችሁ ያለችው። ምንም አያመጣም የፈለገውን ነገር ቢል። ምክንያቱም እኔ ማለት የምፈልገው ነገር ቢኖር ደግሞ ለነ ዊዘርዬ እናንተ የሰለጠነ ሀገር ነው የምትኖሩት። ልጆቻችሁንም እንዴት በምን አይነት መንገድ ማሳደግ እንዳለባችሁ ራሳችሁ ታውቃላችሁ፣ እያሳደጋችሁም እንደሆነ። ነገር ግን ደግሞ ሀይሚዬ ምን ያክል ብስል እንደሆነች ምን ያክል የተማረች እንደሆነች አንደርስታንድ አድርጋችሁ ስለተረዳችኋት ጥሩ ነገር እንዲገጥማት ጥሩ ደረጃ እንድትደርስ ልጅ ስለሆነች ምናምን ነገር ከዛም የተነሳ ስለሆነ እያደረጋችሁ እየለፋችሁ ያላችሁት እየጣራችሁ ያላችሁት አሁንም ቢሆን እውነቴን ነው የምላችሁ ማንም የፈለገውን ያክል ጀጅ ቢያደርጋችሁ ወደ ኋላ እንዳትሉ አቅማችሁን ማሳየት አለባችሁ። በማንኛውም ቦታ ላይ ከሀይሚ ጎን ሁኑ ነው ማለት የምፈልገው። ምክንያቱም ሰው ህይወትን ሲኖረው ነው ሰው ሴትነቱን ማለት ነው አስከብሮ አንድ ሴት ማለት ነው ሴትነቷን አስከብራ አሌለ በክብር ስትኖር ምናምን ነገር ያኔ ነው የዛችኛዋ ሴት ክብር ሊገባትና ልትረዳ የምትችለው ማለት ነው። እና ሀይሚዬ ስማርት ነች። ይሄ ሚዲያ መታ ኢትዮጵያ ስለሰራች ብሰራም እኮ አስተምራ ነው ያለፈችው አይደለ እንዴ? የማይሆን ቦታ ላይም ተገኝታ አታውቅም። እኛ ያልነው ባጭር አማርኛ ክብራቸውን ከማይጠብቁ ሴቶች ጋራ፣ ከሚያዋርዷት ሴቶች፣ ከሚሰድቧት ሴቶች ጋራ እኩል መሆን የለባትም። አታወዳድራት ነው። ሌላው ነገር ደግሞ እርጉዟ ሴት ትከበር። ለምን አታከብሯትም? እርጉዝ አይደለችም ወይ? መጀመሪያ እኮ አጠገባችሁ ያለችዋን ሴት ሀይሚዬን ለነገ ብሎ የሚያስባትን ሴት ሲያከብራት እኮ ነው ልናከብር የምንችለው። ብሩኬ ሀይሚ ሲያስከብራት ነው ይችን እርጉዟን ልናከብራት የምንችለው። እርጉዟንም እኮ ሳነከብራት ቀርተን አይደለም፣ አክብረናታል እንደ እናት ማለት ነው። እናታችን ነች። እርጉዝ ስለሆነች ያረገዘችው ልጅ ስለሆነ እና የኛም እናት እንደዛ አርግዛን የወለደችን። ስለዚህ በቅድሚያ ግን አጠገባችሁ ያለችዋ ሴት ነገ እናት አትሆንም ወይ? ነገስ እሷ አታረግዝም ወይ? እዛ እዩ ያረገዘችውን ልጅ ነገም ሀይሚ ልታረግዘው ትችላለች። እንደ እዩ አይደለም ግን ይሄ መንገድ ላይ ምናምን ከፍታ ሰታ አይደለም፣ በወግ በማረግ ሽምግልና ተልኮ ምናምን ነው የኛ ልዕልት የኛ ንግስት የምታረግዘው። በነገራችን ላይ በደንብ አማርኛውን ግልጽ ላድርገው ብዬ ነው። እንደዚህ ፍትፍት ካልተደረገ የማይረግ ሰዎች ስላሉ እና እንደዛ በእንደዛ አይነት መንገድ ነው የምታረግዘው እና ለነ ዊዘርዬ ቴንኪዩ ማለት ሲገባ መቶ አሮጌት ገደመኔ እናንተ ትክታክ ላይ ተሰቅላችሁ የእናንተ ጊዜ አልፏል። ትልልቅ ሰዎች ናችሁ ከ20 በላይ ምናምን ነገር ምንድን ነው? ምን ይሼ ነው እንደዚህ ሴት ልጅ ላይ እንደዚህ መበጣጥስ? ሴት ልጅ እኮ በሴትነቷ ብቻ እኮ ክብር ይገባታል። ሌላውን ተውትና ሌላውን ድካም ተውትና ማለት ነው እንተውና ለምሳሌ ሴት የምትሆነውን እናንተ ሆናችሁ ታውቃላችሁ እንዴ? እንዴት ነው የሚያረጋችሁ? ቴንኪው ማለት ሲያቅታችሁ እንደገና መሳደብ፣ ቤተሰብ ልኮ ምናምን ነገር ምን ሆነ ነው? ትልቅ ሰው አይደልክ እንዴ? በጣም ነው የተናደድኩትኝ። የምሬን ነው የምላችሁ።
በጣም ማለት ነው ታሳፍራላችሁ። ለማንኛውም